ምግብ መስራት አቅቶሽ ነው? ያ ሙሉ ድስት ሙሉ ወጥ የተሰራ ወዴት ሄደ? ደፋሽው። በአጭሩ ራት ይዤሽ ልውጣ። አንተ ቆረቆንዳ ራት ይዤሽ ልውጣ። ልመድ ይነቅቅ ንቅ እያረገክ ራት ይዤሽ ልውጣ በል። እንዴት ነው ጉዱ? በቃ እየሰደበ ነው። ዲኒ እኮ መከራ ይላየው ደሞ ሴቷም አለች። እንደዚህ አይነቶቹ ሲበላችሁ እንዲህ አይነቶች ሲመጣ ይሄንን የሶስት ቀን እንጀራ ማሰሻ ጭንቅላትሽ ላይ አርገሽ ትጠብቂያለሽ። ምን አለ በመድኃኒዓለም ውሃ ባልጠፋበት ውሃ በሞላበት አባይም ጣናም በሚወርድበት አገር ውስጥ እየኖርሽ ያንን እንጀራ ማሰሻ እኔ እንዴት እንደሆነ አላውቅም። አናትሽ ላይ እንደ ቆብ አርገሽው ቂን በዛው ቅቅልን በቀቀለችበት ሽንኩርትን በበላችበት ሰላጣን በከተፈችበት ትመጣና ሆድሽ ይፍረስ። ሲጀመር ሰውየው በጭራሽ ምንም ፍላጎትም የለው። እንደዛ ይሁንሽ እየመጣሽ ጥፍርሽ ተጣሞ ያሮጊ ከዘራ መስሏል። የእግርሽ ጥፍር እንደው ዛሬማ ጉድ እኮ ነው። ምክር ነው ይሄ፣ ስድብ አይደለም። ተጣሞ ተጥፍሯ በጎን እንዲዞሩ ከዘራ ሆኗል። እንዴ ቁራጭው እንዴ በመቤቴ ቁራጪ ሞርጪ እግሬን ባሳይሽኒ እግዚአብሔርን አጭር ልብስ ነው እንጂ ለበስኩት። እኔ እንደዚህ ብዬ ባሳያችሁ ጥፍሬ ሁሌ እንደተሰራ ንጹህ ነው። ስሪው ጥፍርሽ ለቤትሽ ውስጥ ማስተካከል ትችያለሽ። አንድ የሆነች ቀለም ጊዜ ሙርድ ማስተካከል ምንጉ ጫማ የክፍለ ሀገርን ጦር ሜዳ ያሰሰን የሚመስለው መሀሉ ላይ ሶሎ አልቋል። ጣዩ አምናም ካቻምናም ዘንድሮም አደግሽበት። እህትሽ ለበሰችው፣ ያጎትሽ ልጅ ለበሰው፣ የሰፈር ወታደር አደረገው። ባክሽ ጣዩ እሱን ጫማ። እንዴት ነው የምንሆነው? ቂጡ እኮ ተንፏቋል። ሜዳ ላይ በዛ ድንጋይ ላይ ደግሞ አሁንም እግራችሁ የምትፍቁ ሰዎች አላችሁ። ድንጋይ ላይ ሳሙና ድንጋይ ላይ ለጥፈሽ እግርሽ የምትታገያለሽ ከድንጋይ ጋር መሬት ላይ መድኃኒዓለም ሽንፍሪ ጣዩ። እኔ እኮ እንዴት ላስተምራት ድንጋይ ላይ። ኧረ አምላኬ ወይ ከዚህ ማህበረሰብ ጋር እንዴት ነው የምንገኝ? ችግር የለውም ጋይስ እኮ ባላችሁ እኮ ጽዱ። እኔ ምንም ችግር የለብኝም። ተረገዝሽ 50 ሳንቲም የኢትዮጵያን የድሮ የጠፋውን 50 ሳንቲም ያስገባል ስንጥቁ። በዛ ስንጥቅ ላይ ደግሞ ድንጋይ ላይ እግርሽን ትፍቂያለሽ። እኔ የትኛው ትምህርት ቤት እንደተማራችሁ አላውቅም። የትኛው ትምህርት ቤት እንደተማሩ አላውቅም። ስንጥቅ እግሩ እኮ ተከፍቷል። ሙሴ ባህሩ እንደከፈለው ሁለት ቦታ ተሰንጥቆ እግሯ። በዛ ላይ ደግሞ በድንጋይ ናግባ ፍጫ ውጣ። ኧረ እስቲ ስድቡን በትክክል ጻፈው። ማንም ሚልካ ነው ሚልኮ። አንቺ ጥብ ብሎ እኮ ለመጻፍ ነው ጥብ። እስኪ አቸኩል እንዲህ ብለሃል። ለሀገር ዝመት አንተ ፈርሳ ለሀገር ዝመት አይምሮ እስኪደፈን ስብ እስኪቀልጥ ድረስ እህል ትውጣለክ። ሰውነት ሲጨምር ይሄ እኮ ሰውነታቸው እኮ ትልቅ ሰውነታቸው እንዲህ ፈርጠም ያሉ ሰዎች እኮ ማሰብ አይችሉም እኮ። ምን አይምሯቸው ስቡውን እንደሚደፍነው አላውቅም። እንዲህ ያለ ጡንቻ ይዞ ቀንጨራ ጭንቅላት የሆነች አንድ ፒኪኒ የለበሰች ጡት ማሳጅ ያደረገች ሴት ጭንቅላቱ ላይ ያለችበት ሞጥ አሮጊት ከደረቱ ስታዩስ ወንድ ነው የሚመስለው። ተኳሽ ምናምን አገር ጠባቂ። እዚች ውስጥስ ምንቅ የምትል አሮጊት አለች አናቱ ላይ። እናውጣ አንተ እንዲህ አይነት ነገርን ያልቀበልን እንዳነብላችሁ እያላቸው አንዳንዶቻችሁ አትቀዘን። እንዲህ አይነት ይሄ ቀልድ ምናምን ችግር የለውም። ይሄ የቀዘነ ነገር ብሎክ ነው ማስተናግድክ። እኔ ነኝ ብልካችሁ ሞዴሬተሮች ሳይሆኑ። ስለዛ ወገን ምክሬን በተግባር አድርጉትኝ። ይሄ መጨረሻ ምክሬ። ለምንድን ነው ሮማ የምትሉኝ? ምንድነው ሮማን? ባለፈው የሆነን ሰው አላችሁኝ፣ ሲሄድ አጣላችሁኝ። ምንድነው ነው? እልክ ነው። እንዲህ በቃ ያንቀጠቅጠኛል። ቅድም እኮ በቃ የሆነ እግዚአብሔር እንደው በአካል ባገኝ የሆነ ሰው ገድዬ የምታሰር ያህል ድረስ ነው በቃ ራሴን እንደዚህ የሆነ በቃ ባገኛ። አታገኟቸውም እነዛን ሰዎች ነው። ኦኬ ማሮች ከፍተላቸዋል። ያነዛን ሰዎች አታገኟቸውም፣ ግን
እልህ ነው በቃ ውጥር አድርጎ ያዘኝ ለፊቴ ባገኛቸው እና እኔ ደግሞ ቤታ የሰው እድል ወሰደች አሉ ቪዲዮ አይታ እናንተ ግን እኔ እኮ ነው አቤት ቤታ ግን እንደዛ እንኳን ተበሳጭቼ እያለቀስኩኝ ወጣ ብዬ አሽሙራ ያለው የሆነ ሰው እድል እኮ ወሰርኩኝ እናንተ እንደው መከራዬን አየሁ እኮ አይታችኋል ያው ሰውዬ እኮ ደግሞ እኮ ስሜን አንሳና እድል ወሰርሻለኝ እንደው እኔ እግዚአብሔርን ምንድነው ግን በቃቸው ፍቅሮቼ ምን አድርጊያችሁ ነው ግን ይሄን ያህል የሚያንዘረዝራችሁ የምታስቁኝ ማለት ነው ይሄ ቲክቶክ ነዋሪዎች የሚያቁኝ አይመስላችሁም አንዳንዴ ይሄ ቲክቶክ ነዋሪዎች ጋይስ የሚያቁኝ አይመስላችሁም ይረሷቸዋል መሰለኝ የድሮ ቪዲዮ እያመጣችሁ ይለቃል ምን የሚመጣ ያቁኛል እኮ አብረውኝ የኖሩ ሰዎች ናቸው ለዚሁ ማህበረሰብ ነው እየደጋገማችሁ ምን ለቁትኝ ይሄ ማህበረሰብ ከኔ ሊርቅ አልቻለም እንደናንተ ክፋት እንደናንተ ምቀኝነት እንደናንተ ቀናሳን የኔ ልብ ነው የሚያየው እኔ ስናደድ ብዙ ነገር ላል ኢቭን እናንተም እንደምትመክሩኝ ኮሜንት ላይ አትመላለሺ ኮሜንት ላይ ሰሩሽ ቤታ ሪከርድ ያረግሻል አትናገር ስለምናደድ በእል ብዙ ነገር ስለምናገር ነው ያ ነገር ነው ያለው ኤኒዌይስ ምንም ብታመጡ አልኳችሁ እኔ ሁሌም ህይወቴ ሰላም አለኝ ላይክ ሰላም አለኝ ስላችሁ ላይክ ሰው አልገደልኩኝም ሰው አላረድኩ የሰው አልገደልኩ እጄ ላይ ደም የለብኝ እውነት ክርስቶስን የእናቶችን እያስለቀስኩ ገንዘብ ሶስት አልነበረ ህፃናቶችን ይሄን እያስከፈልኩኝ ሳስደፍር ይኖርኩ አይደለም ሰላም አለኝ ውስጤ መሳደብ ነው ሁሉም ተሳድቧል በዛ በሁለት አመት ጦርነት ያላበደ ሰው አለ ቤተክርስቲያን ለሁለት አረ እንዴ ተከፈለው ምን ቤታ ላይ ሲሆን ቤታ እንዲ ብላ አንዴ ይቅርታ ማሮቼ ባይዘው እንባ ማለት ነው ለፊት እንደሚጠቀሙ ታውቃላችሁ ዛሬ ያላማርኩባችሁ ማሮቼ እግዚአብሔር ለራሴ ራሱ ቆንጆ ሆንኩኝ ማልቀስ ላሳያችሁ እንባ ጥቅም አለው ለፊት አልቅሱ ጠንክራችሁ አልቅሱ ማሮቼ ማልቀስ ለፊታችሁ ጥቅም አለው ማምላክን እየቀለልኩ አይደለም እና አልቅሱ እንባ ማይወጣችሁ ሰዎች ጸልያችሁ ጠይቁ ለመድኃኒዓለም ምን ነው ልቤ እንደረቅ አረከው ብላችሁ ለፈጣሪ ጸልዩ እና እኔ ሁላችሁንም ያማራ ልጆች ሞድ ማከበር እኔ ቤታ ዛሬ እኔ በጣም የገረመኝ እኔ እንዳትረሱት እኔ እናንተ ቆይ ማሮቻ እንዲላሳያችሁ